ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን፣ ሰላማችሁ ይብዛልኝ። እንግዲህ ጨረቃዎቹ በስተመጨረሻ በእዩ ቻናል መጥተዋል። እዩ የገና ስጦታ ሰጥተዋታል። እነሱ ናቸው የከፈቱለት ብቻ ማለት ነው። እኔ ጨረቃዎቹ ቤት የሚመጡ ሰዎች ማለት ነው በጣም የሚያናድዱኝ ነገር የሁላችሁም ጥያቄ ነው ብዬ አስባለሁኝ። አንዳንዶቹ ልፈትናቸው ነው ይላሉ፣ አንዳንዶቹ ለማስተማር ይላሉ፣ ምናምን ይላሉ። ከዛ ቻናል ይከፈትላቸዋል። በቃ የሆነ ነገር በሆነ ነገር ይታረቃሉ፣ ይቅርታ ይባባላሉ። ከዛ ቻናል ይከፈትላቸዋል ማለት ነው። እኛ ጭራሽ በቃ ሕፃን ነው አሉ፣ ምንም አናቅም አሉ ምናምን ነገሩ የመጡበትን ያወሩበትን በሆነ ተደባብሶ ምናምን እዛው እያልቃል ማለት ነው። እና አሁንም የዩ ስራ ይሄ ነው። አሁን እሷ እንዳመጣጧ ማለት ነው በጣም ያስፈራ ነበረ። ንግግሯ የጭንቅላት ጨዋታ ነበረ የምትሰራው የነበረው። አንድም ቦታ ሳትምል ለዚህ ደርሳለች። ዛሬ መማል ጀመረች ማለት ነው። ምክንያቱም ከአሁን በኋላ የማሳመን ስራ ስለምትሰራ ማለት ነው። የማለት ትቀጥላለች ማለት ነው። እና ቻናል መከፈቱላት እነሱ ናቸው። ብቻ እኔ በጣም የሚያሳዝነኝ የነበረው ማለት ነው የእውነት ድራማ እንደሆነ ስራ እንደሆነ እያወኩኝ ቅመሟ ያለቀሰችበትን በቃ እንደዛ ስትሆን ቀለበቱ ራሱ በጣም ትርጉም ያለው ቀለበት ነው። በነገራችን ላይ በእውነት ብዙ ነገር እምነትን የጣለባት እና እሱን ራሱ አውልቃ ስትሰጠው ራሱ በጣም በቃ እኔ ውስጤ በቃ ምን ልበላችሁ አብሬያትን ያለቀስኩኝና ስራ እንደሆነ ድራማ እንደሆነ እያወኩኝ ማለት ነው። እና አላደለ የሆነ በጣም ሞቲቬት አድርጓችሁ ፊልምም ምን ድራማ የሚሆን ማለት ነው የሚያስለቅሳችሁ አላያችሁም? እኔ በፊት ማለት ነው የእውነት ነግሬያቸዋለሁ። እና የቱርክ ፊልም በጣም ወድ ነበረ፣ በጣም አለቅስ ነበረ። በስማም ያሁን በአማርኛ ሳይተረጎም ማለት ነው። በቱርክኛ ነበረ፣ ግን በትርጉሙ በእንግሊዝኛ ነበረና እና በጣም አለቅስ ነበረ። ለምሳሌ ጥቁር ፍቅር ያላየው ሰው አለ ብዬ አላስብም። እና ምን ለማለት ፈልጌ ነው፣ አሁን ትክክለኛ በቃ የእውነተኛ ድራማ ነው እየሰሩ ያሉት። ሀይሚና ብሩኬ መች ተጣሉ? ሲጀመር አልተጣሉ፣ በካሜራ እንጂ አልተጣሉ እንዴ። ይህንን ድራማ የእውነት ከመጀመሪያ የእውነቴ ነው የምላችሁ ማርያምን ከመጀመሪያ ጀምራችሁ እስካሁን ከተከታተላችሁት የሚያሳምን ነገር አለ? የእዩ የብሩክ የመወዛገብ ግራ መጋባት ምናምን እንዴ! ኧረ በስመ አብ! ኧረ ሼም ነው። ሕፃን ራሱ ይስቅባቸዋል እንዴ! ፍቅር እንዲህ ቀላል ነው እንዴ? ጉፋን ነው እንዴ? ኧረ ቅመምዬ! ኧረ በስመ አብ! በቃ ትወና እኮ ነበር ዋና ትስዋ በእውነት አሁን ራስ ከአዲስ ነው እየተወነች ያለው። እና ይሄ ልምላችሁ ያመናችሁ ሰዎች አላችሁ። እውነት ነው፣ ሪሊ ነው፣ ሊለያዩ ነው ምናምን ያላችሁ አላችሁ። መቼም አይለያዩ። ይሄ ልነግራችሁ እወዳለሁኝ። እና እነሱ አሁን 3 ቀን ሆስፒታል ሰርተዋል። 3 ቀን ማለት ነው ሆስፒታል ቡታጅራ፣ የትም ሆስፒታል ማለት ነው ከፔሸንቱ 2 ሰው 3 ውጪ ማንም መገኘት አይፈልግም። ጫጫታ ምናምን በእርግጥ የግል ሆስፒታል ነው የሰሩበት፣ የሆስፒታል አይደለም። ሆስፒታል እንደዚህ አይፈቀድም። የግል ሆስፒታል ነው። 3 ቀን ቪዲዮ ሰርተዋል። ከዛ ፔንሲዮን ብሩኬ ላይ 2 ነው 3 ቪዲዮ ነው የተሰራው፣ 3 መሰለኝ። እና አሁን ደግሞ የተጀመረ ውጪ ተጀመረ ማለት ነው። እኔ ግን ሰብስክራይብ አላደርግም ከይቅርታ ጋር ማለት ነው። በኋላ ነገሩን አይቼ እማደርግ ይሆናል ማለት ነው። አሁን ግን አላደርግም ማርያምን። እና ቅመሟ ከእዩ ጋራ እንዴት እንደተስማሙ እንዴት እንደተረዳዱ አሁን የብሩኬ ይቸኩላል፣ ነገራቶችን አይረዳም ምትያት አንቺ የእውነት ቅመሟ የምትሰማሽ ነው የሚመስልሽ አይደለም? ቅመሟ ማለት ነው እኛ የምንሰማሽ ነው የሚመስልሽ? ጭራሽ መካሪ ሆነች እኮ ዛሬ። ጭራሽ መካሪ ፖላይት። የእውነት ለካ ፖላይት ሰው ሲሆን እንዲህ ነው ማለት ነው። አግሬሲቭ ሆኖ ሲቀዘቅዝ ለካ እንደዚህ ይችልበታል መሰከስ ማለት ነው። ለማንኛውም በጣም ትችይበታለሽ፣ በጣም ማለት ነው። ማለት በቃ የተሰጣትን በስነ ስርዓት ነው የተወነችው፣ በስነ ስርዓት ነው የሰራችው።
አሁንም የማስታረቅ ስራ ነው እየሰራች ያለው የማለችም ትቀጥልበታለች። ከዚህ በኋላ ብሩኬም ወደ ውሳኔ ሄዳለሁ እያለ ነው። ዛሬም ውሳኔ ላይ ናቸው። እሱ ደግሞ ሌላ እርምጃ ወስዳለሁ ካልተናገርሽ እያላት ነበረ። ምን እንደሚያደርግ ባናቅም ቁልፉ ያለው እሷ ጋ ነው። እሷ ደጋግማ አሁን ራሱ ደጋግማ እውነቱ እስኪታወቅ ድረስ እያለች ነው። ግን መጨረሻ ካያችሁት እነግርሻለሁ እያለች ነበርና ባይዘወይ ይሄንን ስራ እነ ጽጌ ሰርተውታል። ጽጌና ዳኒ ሮያል ማለት ነው። እንደውም የነሱ እሷ ኢንሱ ነች ማናች የኢንሱን መሰለኝ። እሷ ራሱ ኦድዋ ምንም አልነበረም። ኖርማል ልብስ የተጣበቀ ቲሸርት ለብሳ ነበረ የምመጣውና መስተ መጨረሻ ሐኪም ቤት ሄደች ምናምን ዶክተሩ ተወያዩ ምናምን ልጅ የለም ነው የተባለው። እና ብዙ ወር ስንት 4 ወር ነው እንደዚያ ሄዷል ይመስለኛል። 3 ወር 4 ወር ይመስለኛል። እና ይሄ ስራ በጣም የሚያስጠላ የሚደብር ከነሱ ጋር የማይሄድ ስራ ነው። የእውነት ቢቋጩት ባይነኝ ሌላ